አፍሪካውያን የጥበብ የፈጠራ እንዲሁም የእጅ ስራ ውጤቶቻቸውን ከዚያም ባለፈ የቢዝነስ ሐሳቦቻቸውን የሚያቀርቡበት ክራፍት አዲስ 2026 ኤግዚቢሽን በዚህ በአድዋ ድል መታሰቢያ ሙዚየም እየተካሄደ ይገኛል። ምን ይዟል፣ በውስጡስ ምን አለው የሚለውን ወደ እናንተ እናደርሳለን። ተከተሉ። ምርቶቻችን አብዛኛው የቆዳና የቆዳ ውጤቶች፣ አክሰሰሪዎች እና የመሳሰሉትን ያካትታል። በብራንዲንግ እና በፕሮሞሽን ትልቅ ነገር እየሰራ ያለ ድርጅት ነው። ባሉት የተለያዩ የቆዳ ውጤቶች ማለት ነው። እንደ ክራፍት አዲስ ደግሞ ክራፍት አዲስ ላይ መዘጋጀቱ ይህን እድል አግኝቶ ደግሞ ኬሬጂ መሳተፉና ክራፍት አዲስ መዘጋጀቱ ይህንን ኮሚኒቲ ስፔሻሊ እዚህ አርት ላይ ያለውን ኮሚኒቲ ደግሞ በደንብ ወደ አንድ መድረክ አምጥቶ እኛም ደግሞ የምንሰራቸውን ትላልቅ የሆኑ የቆዳ ውጤቶችን በጣም ጥራት ያለውን የቆዳ ውጤቶችን ለዚህ ለዓለም አቀፍ ማህበረሰብ አርቱ ላይ ላለው ማህበረሰብ በደንብ ተደራሽ እንዲሆን ከዚህ በላይ ያደርገዋል የሚል እምነት አለ። እኛ የምንሰራቸው ካዡዋል ዌሮች ናቸው። ፍሮም ትራዲሽናል ፋብሪክስ ነኝ ሸማኔ ጨርቆች ናቸው። ከነሱ ነው የምንሰራቸው። በቀላሉ እንዲለበሱ አድርገን ላይክ ለአየሩም ተስማሚ እንዲሆኑ አድርገን ነው የምንሰራቸው። በተለያየ ስታይል አለን እና ላይክ እንዲያምሩ ቢሮም እንዲለበሱ ሆኖ ነው የሚሰሩት። ረጅም ጊዜ ሰው መጠቀም ይችላል። ከለራቸው ብለርድ አያደርግም። እንደዚሁ እንዳለ ነው የሚቆየው። I think that Craft Addis is an important platform. ክራፍት አዲስ የአፍሪካን ምርጥ ነገሮች ለማሳየት አስፈላጊ መድረክ ነው ብዬ አስባለሁ። በሀገራችን በአብዛኛው ሰዎች ትምህርት ቢማሩም ቤተሰቦቻቸውና አያቶቻቸው የእጅ ስራን ይሰራሉ። የእጅ ስራ ስትሰሩ መንፈሳችሁና አስተያየታችሁ ለልጆቻችሁ እንዲናገርና ታሪካችሁን እንዲነግር ታደርጋላችሁ። ይህ የተለመደ ነገር ነው። እናም በቤተሰቦች መካከል የሚቀጥል የፈጠራ ታሪክ ነው። ምክንያቱም እውቀት ከአንዱ ትውልድ ወደ ሌላ ትውልድ ይተላለፋል። ለኔ ክራፍት አዲስ ይህንን ሁሉ የሚወክል ነው። And we learn one from another. So ይዘን የቀረብናቸው ነገሮች እንግዲህ የተለያየ ነገሮች ናቸው። አይዲያዎችን በተለያየ በማግኔት ላይ እንደዚህ በማግኔት ላይ በፒን ላይ ፒን እቺ ፒን ናት፣ የደረት ፒን ናት። በማውስ ፓድ ላይ በኖትቡክ ላይ የተለያዩ ኮንሰፕቶችን አትመን ነው ይዘን የመጣ ነው። የነበረ ባህል ስለሆነ በጣም ደስ ይላል። እኔም ደግሞ ልጆቹ እንዲያውቁ ነው ባህሉን እንዲያውቁ ጥጡ ምን ቁም ነገር እንደሚሰራ እንዲያውቁ ነው ማስተምራቸው። ባህላችንን ለማወቅና የኛን የኢትዮጵያን ባህል ለማወቅ ከየት እንደመጣ ጥጡ ምን እንደሚሰራ ለማስተዋወቅ ይረዳል ብዬ አስባለሁ። ህፃናት ታዳጊዎች ላይ ነው በተለይ የእደ ጥበብ የምንሰራው። ዛሬ ደግሞ ይዘን የመጣ ነው እነሱ የሰሩትን ነው። ይበልጥ ከፕሮዳክቱ ይልቅ ታሪካቸውን ነው ይዘን የመጣ ነው። በተለይ ደግሞ ከ12 እስከ 18 ዓመት ማንነታቸውን የሚፈልጉበት እድሜ ነውና ከልጅነት ወደ አዋቂነት ይሄ ትራንዚሽን ታይም ነውና ምን ይፈልጋሉ? መታየትን ይሄ የትልቅ ሰው ዓለም ምን ይመስላል የሚለውን ትልቅ ሰው የሚሰራውን ነገር ቻሌንጅ በጣም ይፈልጋሉ። ከሁሉም በላይ ደግሞ ኮንትሪቢዩት የማድረግ ልብ አላቸው። ቤሪ ሀር ማለት ሀረን ከእርሻ እስከ ልብስ አርባ ምንጭ ላይ በስፋት እንደ ኢትዮጵያ ብቸኛ የሆነው የመጀመሪያውም ከእርሻ እስከ ልብስ የሚሰራ ድርጅት ነው። ዛሬ ኦልሞስት በደንብ ሰው ሀር ምን ይመስላል የሚለውን ነገር ለማሳየት ብለን ኮኮኖችንም ቀለም የምንጠቀማቸውን ማቴሪያሎች ጭምር ክሮችን ይዘን መተናል። አሁን ለገበያው ደግሞ ለሽያጭም የሀር ስካርፎችን እንደለበስኩት ሻውሎች አሉ፣ ቀሚሶች አሉ፣ ካርዲጋኖች፣ ሸሚዞች እንደዚህ ይዘን መተናል። ይህ ኤግዚቢሽን ከተለያዩ የአፍሪካ ሀገራት ብሎም ከአፍሪካ ውጪ የፋሽን ዲዛይነሮች እንዲሁም ደግሞ በዚሁ በጥበብ ዘርፍ ውስጥ ያሉ ሰዎች የተሳተፉበት እንደመሆኑ የገበያ ትስስር ከመፍጠር አንጻር እንዲሁም ደግሞ የአፍሪካውያንን የጥበብ ስራዎች ከማጉላት አንጻር ትልቅ አቅም የሚፈጥር እንደሆነ ተመልክተናል። አዲስ የማርኬት ኦፖርቹኒቲ ክሬት ያደርጋል የሚል እምነት አለን። አዳዲስ ሰዎች፣ አዳዲስ እይታዎች፣ አዳዲስ ኤግዚቢት ላይ ቬንደሮች ሆነው የተሳተፉት ምርትና አገልግሎት ያላቸውን ተቋማት ለማሳየት ያለመ ኢቨንት እንደመሆኑ ኬሬጂ ሲሳተፍ ደግሞ አዳዲስ ሰዎችን ምርቱን ከማስተዋወቅ አንጻር ምርቱን ደግሞ ከማሳየትም አንጻር የጎላ ሚና ይጫወታል። እኛም ደግሞ ያለንን ተደራሽነት
ከዚህም በላይ ያሰፋልናል የሚል እምነት ደግሞ አለ። On this event I'm showing the weaving እኔ እዚህ የማሳየው የሽመና ሂደት ነው። በማሊ ሀገር ጥጥ ብናመርትም ከእርሱ የምንሰራውና ወደ ምርት የምንቀይረው 2% ብቻ ነው። ስለዚህም የምንጨምረው እሴት በጣም ዝቅተኛ ነው። ለኔና ከኔ ጋር ለሚሰሩ ሰዎች ያለው ትልቅ ችግር ጥጥን በሀገር ውስጥ ማቀነባበር አለመቻል ነው። ይህንን ብናደርግ ኖሮ እሴት የተጨመረበት ምርት ለማቅረብ የስራ ዕድሎችን ለመፍጠርና ባህላችንን ለመጠበቅና ለማስተዋወቅ እንችላለን። በዚህ በግሎባላይዜሽን ዘመን ምርጫችንን ለማወቅና ባህላችንን ለመጠበቅ እጅግ አስፈላጊ ነው። ይህም ወደፊትን በተሻለ መልኩ እንድናይና ወዴት እንደምንሄድ እንገነዘባለን። to see better the future, to know where we are going. So it's a very important tool. ያው ከተለያየ ሀገር ከመጣ ሰው ጋር ኢንጌጅ ለማድረግ ይጠቅማል፣ ኮኔክሽን ለመፍጠር። እነሱም የኛን ልብሶች ሲያዩ በጣም ይወዱታል። ቀላል ናቸው፣ ጨርቃቸውም ለሰውነት ተስማሚ ነው። ዩዛሊ ካየሽ ፓተርናቸውም ያምራል። ሶ እነዛን እኛ ኳሊቲ አድርገን በማቅረብ ላይክ ፊኒሺንጉም ጥሩ እንዲሆን ስታይሉም ላይክ ኮንቪኒየንት እንዲሆን አድርገን በማቅረብ ላይክ ሌሎችም ሰዎች እንዲወዱት ኢንተርናሽናል ማርኬቱም ላይ በደንብ ተቀባይነት እንዲኖረው እንሞክራለን። ቆንጆ ነው። በተለይ ይሄኛው የክሬቲቭ ሳይዳችን ኢትዮጵያ ውስጥ ያሉት የክሬቲቭ የክራፍት ስራዎች ኢንተርናሽናሊ በዛ ደረጃ ደግሞ በትክክል ለተጠቃሚው ከመዳረስ አኳያ በጣም ተዳርሷል ብዬ አላስብና አሁን እንደዚህ አይነት ትልቅ ኢቨንቶች መዘጋጀታቸው በጣም ትልቅ የተሻለ እድል ነው። ለኛም ለትልልቅ ለኢንቨስተሮችም ለገዢዎችም የተሻለ ጥቅም አለው። ይሄኛው በጣም ነው የሚጠቅመው። ባህላችን በጣም ብዙ ባህል አለን ይታወቃል። እንደ ቋንቋችን ባህላችን በጣም ብዙ ነው። ምንም አልተሰበሰበም፣ አልተሰነደም። ተሰብስቦ ተሰንዶ ብዙ መታወቅ ያለበት። እኔ ለምሳሌ የደቡብ አካባቢ ያሉ ፕሮዳክቶችን ነው ለማስተዋወቅ የማስበው። አንዱ ይሄ ካንታ ብዬሻለሁ። የሙዚቃ መሳሪያ ያላቸው ሙዚቃቸው በጣም ብዙ ነገር አልተሰነደም። እኔ ያው እዛ ጅማሬው ላይ ስላለው ዚስ ኢዝ ዘ ራይት ታይም ብዬ ነው እኔ የመጣሁት። ኢትዮጵያን ኤርላይንስ ባንዲራውን ይዞ እንደሚዞረው የእነዚህ ልጆች ታሪክም ይዞ መዞር አለበት። ማንም ቱሪስት የኢትዮጵያ ታዳጊዎች ምን አይነት ናቸው ቢባል እነዚህ ናቸው ብለን የምናቀርባቸው የምንኮራባቸው ልጆች አሉን። ኢትዮጵያን ቱሪስት ኮሚሽንም ልክ እንደዛው ማለት አድዋ አለን፣ ሙዚየም አለን። አንድ ቱሪስት መጥቶ የነሱን ህይወት ኤክስፒሪየንስ እንዲያደርግ ማድረግ አለባቸው ባይ። ይህ ሙዚቃን፣ የፋሽን ኢንዱስትሪን እንዲሁም ደግሞ በአጠቃላይ የስዕል በእጅ የሚሰሩ የፈጠራ ውጤቶችን አካቶ የያዘው ኤግዚቢሽኑ አፍሪካውያን የሚሳተፉበት እንደመሆኑ በተለይ ሀገር በቀል የሆኑ ምርቶችን ለዓለም ከማስተዋወቅ አንጻር ብራንድ አድርጎ ወይም ደግሞ የራስን ቀለም ይዞ ከመውጣት አንጻር ትልቅ አቅም የሚፈጥር እንደሆነ ተመልክተናል። ከዚያም ባለፈ እርስ በርስ ባህሎቻቸውን እንዲለዋወጡ አፍሪካውያን በጋራ ስለ ጥበብ፣ ስለ ኪነ ጥበብ እንዲሁም ደግሞ በዚሁ በኢንዱስትሪው ዘርፍ የራሳቸውን አሻራ እንዲያበረክቱም እድል የሚፈጥር ነው።